የማርበርግ ቫይረስ ከኮሮና ቫይረስ ጋር ተመሳሳይ ነው ብላችሁ የምትዘናጉ ሰዎች ይህ የጥንቃቄ መልእክት ነው። ማርበርግ ቫይረስ ፊሎቪሪዴ ከተባለ የቫይረስ ፋሚሊ የሚገኝ ሲሆን ከኢቦላ ጋር ተመሳሳይ ዝርያ አለው። በዚህ ቪዲዮ የበሽታውን ምልክቶች፣ የበሽታውን መተላለፊያ መንገዶች ስለምጠቁማችሁ ይህን ቪዲዮ እስከ መጨረሻው ተመልከቱ። ብዙዎች ማርበርግን ከኮሮና ጋር በማነጻጸር ችላ ያሉ ሲሆን የኮሮና የመግደል አቅም ከ2 እስከ 3% ሲሆን የማርበርግ ደግሞ ከ23 እስከ 90% እንደሚሄድ እስካሁን ያሉ ጥናቶች ያረጋግጣሉ። በዚህ ምክንያት ከፍተኛ የሆነ ጥንቃቄ ልታደርጉ ይገባል። በማርበርግ የተያዘ ሰው ከፍተኛ የሆነ ትኩሳት ይኖረዋል። ሌላ ጊዜ ከሚኖራችሁ ትኩሳት ለረጅም ጊዜ የሚቆይና በምንም አይነት የትኩሳት መድኃኒቶች ለውጥ የማያሳይ ነው። ከከፍተኛ ትኩሳት ጋር በተጨማሪ ብርድ ማለት፣ ራስ ምታት፣ የጡንቻና የጀርባ ህመም፣ ማቅለሽለሽ፣ የሆድ ህመም፣ ተቅማጥ፣ አፍንጫ ከአፍ ወይም ከቆዳ ስር ደም መፍሰስ፣ ደረት፣ ጀርባ ወይም ሆድ አካባቢ የሚታይ ተለቅ ያለ ሽፍታ ሊኖርባችሁ ይችላል። የማርበርግ ቫይረስ ከሚተላለፍባቸው መንገዶች ውስጥ በማርበርግ ቫይረስ ከተያዘ ሰው ጋር ደም፣ ሽንት፣ እንባ እንዲሁም ከሌሎች የሰውነት ፈሳሾች ጋር በቀጥታ የሚኖር ንክኪ፣ በማርበርግ በሽታ ታሞ ከነበረ ወይም በማርበርግ ቫይረስ ህይወቱ ካለፈ ሰው ሲጠቀምባቸው የነበሩ ቁሶችን እንደ ልብስ፣ አልጋ፣ መርፌ እንዲሁም ሌሎች መገልገያዎች ጋር የሚኖር ንክኪ እንዲሁም በበሽታው የተያዙ የተለያዩ ወፎች ቫይረሱን ወደ ሰዎች ያስተላልፋሉ። ለበሽታው ከተጋለጥን ከ2 እስከ 9 ባሉ ቀናት ውስጥ የበሽታው ምልክቶች ይታያሉ። በሽታውን ለመከላከል ማድረግ ከምትችሏቸው ነገሮች ውስጥ በታመመ ሰው ደም ወይም ሌሎች ፈሳሽ ንክኪ ራስን መጠበቅ፣ እጅን በሳሙና ወይንም በሳኒታይዘር በአግባቡ ማጽዳት፣ ለታመመ ሰው እንክብካቤ በምታደርጉበት ወቅት የአፍና የአፍንጫ ጭንብል እንዲሁም የእጅ ጓንት መጠቀም። ቅድም የጠቀስኩላችሁ ምልክቶች ራሳችሁ ላይ ወይም በአቅራቢያችሁ ያለ ሰው ላይ ካስተዋላችሁ ራስን በማግለል ወደ ሕክምና ተቋም በአፋጣኝ መሄድ ይኖርባችኋል። የማርበርግ ቫይረስ መድኃኒት ወይም ክትባት አለው ወይ? ማርበርግ የተወሰነ ልነግራችሁ መጥቻለሁ። የማርበርግ ቫይረስ መጀመሪያ የተገኘው በጀርመን ሀገር በ1967 በማርበርግ ከተማ ውስጥ ሲሆን ከዛም በኋላ በተለያዩ የዓለማችን ክፍል ላይ ተሰራጭቷል። በአፍሪካም ደግሞ በቅርብ ጊዜ በሩዋንዳ፣ በታንዛኒያ እና በጋና ላይም ታይቶ ነበር። አሁን ደግሞ ያው በሀገራችን ላይ ተከስቷል። የማርበርግ ቫይረስ መጀመሪያ የተገኘው የሌሊት ወፍ ላይ ሲሆን ከዛም በኋላ ወደ ሰውና አሁን ደግሞ ከሰው ወደ ሰውም የሚተላለፍ የቫይረስ አይነት ሲሆን የመተላለፊያ መንገዱ በዋነኝነት ደግሞ ህመሙ ወይም ቫይረሱ ካለበት ሰው ሰውነት ውስጥ በሚወጡ ፈሳሾች ነው። ይህም ደግሞ እንደ ደም ሊሆን ይችላል፣ ላብ ሊሆን ይችላል፣ ምራቅ ሊሆን ይችላል፣ ሽንት፣ ሰገራም ሊሆን ይችላል፣ ከእናት ወደ ልጅ ጡት በምታጠባበት ጊዜ ሊሆን ይችላል፣ እንዲሁም ደግሞ በግንኙነት ጊዜ በሚወጡ ፈሳሾችም ሊሆን ይችላል። የዚህ ቫይረስ ምልክቶች በመጀመሪያ ከፍተኛ የሆነ ራስ ምታት፣ ከፍተኛ ትኩሳት፣ ሰውነታችን ላይ ቁርጥማት፣ ኃይለኛ የሆነ የድካም ስሜት፣ ከዛም በኋላ ማስመለስ፣ ማቅለሽለሽ፣ ማስቀመጥም ሊሆን ይችላል። ከዛም በኋላ ደግሞ ደም መፍሰስ ሊሆን ይችላል። ይህም ደግሞ ከአፍንጫ ደም መፍሰስ፣ ከድዳችን ደም መፍሰስ፣ በሰውነታችን ውስጥም ራሱ ወይም ኢንተርናል ብሊዲንግም ሊያመጣ ይችላል ማለት ነው። ይህ ቫይረስ ብዙ ሰው እንደ ኮሮና ይመስለዋል እና በትንፋሽ የሚተላለፍ ይመስለዋል። ነገር ግን በትንፋሽ ሳይሆን ቅድም እንዳልኳችሁ በዳይሬክት ኮንታክት ወይም ህመሙ ካለበት ሰው ጋር የረጅም ጊዜ ንክኪ ካለን የሚተላለፈው። ነገር ግን መጠንቀቅ ያለብን ምንድነው? ሞርታሊቲ ሬት ወይም የመግደል አቅሙ በጣም ከፍተኛ ነው። ይህም ደግሞ ከ24 እስከ 88% ኦልሞስት እስከ 90% አካባቢ ነው ማለት ነው። ሌላም ደግሞ ይህ ቫይረስ ህክምናም ይሁን ክትባት እስካሁን ድረስ አልተገኘለትም ወይም የለውም ማለት ነው። ስለዚህ መጠንቀቅ አለብን። ልናደርግ የምንችላቸው ጥንቃቄዎች ደግሞ በአንደኛ ደረጃ እጃችንን በደንብ በሳሙና መታጠብ፣ ሳኒታይዘር መጠቀም፣ ጓንት ማድረግ፣ አፋችን የሚሸፍኑ ማስኮች ማድረግ፣ አይን የሚሸፍኑ ጭንብሎች ማድረግ ማለት ነው እና ይህ ህመም ያለበት ሰው የምናስታምም ከሆነ በተለይ ደግሞ እነዚህን ጥንቃቄዎች በደንብ ማድረግ አለብን ማለት ነው። የማርበርግ ቫይረስ ቶሎ ከተገኘና ታካሚው ተገቢው እርዳታ የሚደረግለት ከሆነ የማገገም አቅሙ ከፍተኛ ነው። ቫይረሱ በአሁኑ ሰዓት ምንም አይነት ክትባት የለውም። በቫይረሱ የተያዘ ሰው ምልክቱ የሚያሳይበት ጊዜ ከ2 እስከ 20 ቀናት ድረስ ሊቆይ የሚችል ሲሆን አንድ ሰው ምልክቱን ሲያሳይ ወደ ሰው ማስተላለፍ ይጀምራል። ከፍተኛ ትኩሳት፣ ራስ ምታት፣ የጡንቻ ህመም ዋነኛ ምልክቶቹ ሲሆኑ ከፍተኛ ተቅማጥ፣ ማቅለሽለሽ፣ ማስታወክ፣ የሆድ ህመምና ቁርጠት እንዲሁም የማያሳክክ ሽፍታ በ3ኛው ቀን የሚታዩ ይሆናል። በ5ኛው ቀን ደም የቀላቀለ ትውከትና ሰገራ፣ ነስር፣ ድድ መድማት እንዲሁም የማህፀን መድማት ሊታይ ይችላል። በሽታው በጊዜ ካልታከመ የማዕከላዊ የነርቭ ክፍላችንን ማጥቃትና ከፍተኛ የሆነ የደም መፍሰስን ሊያስከትል ይችላል። በሽታው በቀጥተኛ ንክኪ ከሰው ወደ ሰው በተሰነጠቀ ቆዳ አማካኝነት ከሰውነታችን በሚወጡ በተለያዩ ፈሳሾች የሚተላለፍ ሲሆን በተጨማሪው ታካሚው በተጠቀመባቸው አንሶላ፣ ብርድ ልብስ፣ የተለያዩ አልባሳትን በመጋራት የሚተላለፍ ይሆናል። ምልክቱ ሲታይ ራስን በመለየት ወደ ሕክምና ተቋም በመሄድ ተገቢው ምርመራና ሕክምና ማድረግ ያስፈልጋል።